በአንድ ጣሪያ ስር የኖሩ 12 ወንድማማቾች ከአንድ አባት የተወለዱ ነገር ግን ልባቸው በቅናት እሳት የሚነድ በፉክክር መርዝም የተሞላ። የእነርሱ ታሪክ እንዲሁ የቤተሰብ ወግ ብቻ አይደለም። ይህ የአንድን ሙሉ ሕዝብ ታሪክ የቀረጸ፣ የነገሥታትን የዘር ሐረግ ያስጀመረ፣ የነቢያትንም ትንቢት ያረጋገጠ ድብቅ ሰነድ ነው። ከነዚህ ወንድማማቾች መካከል የበኩር ልጁ የነበረውን ታላቅ ክብርና ርስት ለምን አጣ? የትኞቹ ወንድማማቾችስ ነበሩ በፈጸሙት አሰቃቂ የበቀል እርምጃ የአባታቸውን የዘላለም ርግማን የተሸከሙት? ከወንድሞቹ መራራ ክህደት ተርፎ ከባርነት ጉድጓድ ተነስቶ የዓለምን ታላቅ ግዛት ያስተዳደረው ልጅስ ማን ነው? የታሪኩ እንቆቅልሽ ግን ይህ ነው። ይህ መለያየት ደጋግሞ ያጠቃው ቤተሰብ፣ በጠብና በውርደት የተሞላ ቤት እንዴት ሆኖ የእግዚአብሔር የተመረጠ ሕዝብ መሠረት ሊሆን ቻለ? ይህንን ጉዞ አብረውኝ ይጓዙ። አብረን ወደ ጥንታዊው ዓለም እንመለስ። የያዕቆብ 12 ወንድ ልጆች የተደበቀ ሕይወትን እንመርምር። ከውድቀታቸው እስከ ክብራቸው፣ ከክህደታቸው እስከ ፍጻሜያቸው ያለውን ሁሉንም ነገር አንድ በአንድ እንገልጣለን። ተዘጋጁ። ልትሰሙት የሚገባ አስደናቂ ታሪክ እነሆ። ይህ የ12ቱ ነገደ እስራኤል ሙሉ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የ12ቱ ልጆች ውስብስብ ታሪክ የተበታተነውን ማንነታቸውንና እርስ በርስ የተጠላለፈውን ዕጣ ፈንታቸውን ለመረዳት መጀመሪያ ወደ ምንጩ፣ ወደ ሁሉም ነገር መነሻ መመለስ አለብን፣ ወደ አባታቸው። የእነርሱ ታሪክ ጥላ የያዕቆብ ታሪክ ነጸብራቅ ነው። ያዕቆብ ስሙ ብቻውን የሕይወቱን ታላቅ ምስጢር ይዟል። ያዕቆብ ተረከዝ ያዥ፣ አሰናካይ፣ አታላይ ማለት ነው። ትግሉ የጀመረው ገና በእናቱ ማኅፀን ነበር። ከታላቅ ወንድሙ ከኤሳው ጋር እየታገለ ነበር የተወለደው። ሲወጣም የወንድሙን ተረከዝ ይዞ ነበር። ይህ ድርጊቱ ወደፊት የሚመጣውን የፉክክርና የማታለል ሕይወት የሚያሳይ ክፉ ምልክት ነበር። ያዕቆብ ያደገው በጥላ ውስጥ ነው፣ በወንድሙ በኤሳው ጥላ ስር። ኤሳው የአባቱ ተወዳጅ ኃያል አዳኝ ነው። ያዕቆብ ደግሞ የእናቱ ልጅ፣ በድንኳን ውስጥ የሚኖር ነገሮችን በብልጠት እንጂ በጉልበት የማያከናውን ሰው ነበር። ይህ የታናሽ ልጅነት ስሜት በውስጡ አንድ አደገኛ ፍላጎትን አነሳሳ። በየትኛውም መንገድ ቢሆን የበላይ መሆንን። የመጀመሪያው የማታለል ድርጊቱ የወንድሙን የረሃብ ድክመት ተጠቅሞ የፈጸመው ነበር። በአንድ ጎድጓዳ ሳህን በሞላው ምስር ወጥ የወንድሙን የዘላለም ርስት፣ የብኩርና ክብሩን ሰረቀው። ይህ ግን ጅምሩ ብቻ ነበር። ከዚህ የከፋው ድርጊቱ በእናቱ ርብቃ እርዳታ በእርጅና ምክንያት ዓይነ ስውር የሆነው አባታቸው ይስሐቅን ማታለሉ ነው። የወንድሙን ልብስ ለብሶ እጆቹን በጠቦት ቆዳ ሸፍኖ የአባቱን በረከት በውሸት ተቀበለ። ለኤሳው ተዘጋጅቶ የነበረውን የበረከትና የሥልጣን የበላይነትም ቃል ኪዳን በሙሉ ሰረቀ። ይህ ድርጊት የኤሳውን ልብ በበቀል ቁጣ ነደደው። ያዕቆብም ነፍሱን ለማዳን ከቤቱ፣ ከሀገሩ፣ ከሚያውቀው ነገር ሁሉ ሸሸ። ነገር ግን ሁሉም ሰው የዘራውን ያንኑ ያጭድ ዘንድ ግድ ነውና አታላዩ ያዕቆብ ራሱ ሊታለል ወደ አጎቱ ወደ ላባ ምድር ደረሰ። ለሚወዳት ለውቢቷ ራሔል 7 ዓመታትን ሙሉ እንደ አንድ ቀን ቆጥሮ ሠራ። የሰርጉ ሌሊት ሲነጋ ግን ካጠገቡ ያገኛት ሴት ራሔል ሳትሆን እህቷ ሊያን ነበር። ይህ የማታለል ድርጊት ያዕቆብን ቤት ለሁለት ከፈለው። ቤቱ የሁለት እህትማማቾች መራራ የቅናትና የፉክክር መድረክ ሆነ። ይባስ ብሎም የእነዚህ እህትማማቾች የቤት አገልጋይ ከሆኑት ከባላና ዘለፋም ልጆችን ወለደ። በአጠቃላይ ያዕቆብ ከ4 ሴቶች 12 ልጆችን አገኘ። እነዚህ 12 ልጆች የተወለዱትና ያደጉት በዚህ በተንኮል፣ በፍቅር ማጣትና በውጥረት በተሞላ ቤት ውስጥ ነበር። የያዕቆብ ታሪክ በማታለልና በስቃይ ብቻ አያበቃም። ከዓመታት በኋላ ወደ ሀገሩ ሲመለስ በያቦቅ ወንዝ መሻገሪያ ላይ ብቻውን ቀረ። በዚያች ሌሊት ከእግዚአብሔር ጋር እስከ ንጋት ድረስ ታገለ። ያች ሌሊት የትግል ብቻ ሳይሆን የለውጥ ሌሊትም ነበረች። በንጋቱ ላይ እግዚአብሔር የያዕቆብን ማንነት ሙሉ ለሙሉ ለወጠው። ስሙም
አታላይ ተብሎ ከሚተረጎመው ያዕቆብ ወደ ሕዝበ እግዚአብሔር ተብሎ ወደሚተረጎመው እስራኤል ተቀየረ። ስለዚህ 12ቱ ልጆች የወረሱት የዚህን የተወሳሰበ ሰው ውርስ ነበር። እነርሱ የአታላዩን ብልጠት፣ የተንኮሉን ጥላ፣ የታጋዩን ጽናትና ከሁሉም በላይ ደግሞ የእግዚአብሔርን ተስፋና በረከት በውስጣቸው ይዘው ነበር የተወለዱት። የአባታቸው ጥላ እያንዳንዳቸው ላይ አርፎ ነበር። አሁን 12ቱንም ልጆች አንድ በአንድ እንመልከት። አንደኛ፣ ሮቤል የወደቀው በኩር። ከያዕቆብ ልጆች ሁሉ ቀድሞ የተወለደው ሮቤል ነበር። በኩር፣ የአባቱ ኃይል መጀመሪያ፣ የቤተሰቡ ወራሽ። በሕግና በባህል ክብርና ሥልጣን የእርሱ ናቸው። የአባቱ ቀኝ እጅ፣ የወንድሞቹ መሪና የቤተሰቡ የወደፊት ተስፋ መሆን ነበረበት። ይህ ትልቅ ኃላፊነትና ታላቅ ክብር በትከሻው ላይ ተቀምጧል። ነገር ግን የሮቤል ታሪክ በቀላሉ የሚገለጽ አይደለም። በውስጡ በጎነትና ክፋት፣ ኃላፊነትና ድክመት አብረው ይታገሉ ነበር። ወንድሞቹ በቅናት ተነሳስተው ታናሽ ወንድማቸው ዮሴፍን ሊገድሉት ሲማከሩ ነፍሱን ለማዳን የሞከረው ሮቤል ነበር። ዮሴፍን ወደ ጉድጓድ እንዲጥሉትና በኋላም መጥቶ እንደሚያድነው በድብቅ ያቀደው እሱ ነው። ይህ ድርጊት በልቡ ውስጥ የነበረውን የርኅራኄና የመሪነት ስሜት ያሳያል። ነገር ግን ይህ በጎ ጎኑ በአንድ አእምሮን በሚያሳውር የፍትወት ቅጽበት ተውጦ ጠፋ። ሮቤል የማይታሰብ ድፍረትን ፈጸመ። የአባቱ ቁባትና የሚወዳት ሚስቱ የራሔል ገረድ ከነበረችው ከባላ ጋር ተኛ። ይህ ዝም ብሎ የሥጋ ኃጢአት አልነበረም። ከዝሙትም በላይ እጅግ የከፋ ክህደት ነበር። በጥንታዊው ባህል የአባትን ቁባት መውሰድ የአባትን ሥልጣን እንደመጋፋትና የቤተሰቡን አመራር ለመንጠቅ እንደመሞከር ይቆጠር ነበር። ሮቤል በዚህ አንድ ድርጊቱ የአባቱን አልጋ አረከሰ፣ የቤተሰቡን ሥርዓትም አወከ፣ በራሱም ላይ የውርደት ጥላን አጠላ። መጽሐፍ ቅዱስ ያዕቆብም ይሄንን ሰማ ይለናል። ከዚያ በኋላ ግን ለዓመታት ምንም አልተናገረም። ዝምታው ግን የመርሳት ሳይሆን እንደ እሳተ ገሞራ በውስጡ የሚንተከተክ የቁጣና የሐዘን ዝምታ ነበር። ሮቤል ምናልባት አባቱ ይቅር እንዳለው አስቦ ይሆናል። ነገር ግን ያዕቆብ አልረሳውም፣ ይቅርም አላለውም። ከብዙ ዓመታት በኋላ ያዕቆብ በሞቱ አፋፍ ላይ ልጆቹን ሁሉ ሰብስቦ ሲባርካቸው ለሮቤል የደበቀውን ፍርድ አወጀ። ቃላቶቹ እንደ ሰይፍ የተሳሉ ነበሩ። ሮቤል፣ አንተ በኩሬ ኃይሌና የጉልበቴ መጀመሪያ ነህ። በክብር በለጥክ፣ በኃይልም በለጥክ። ነገር ግን እንደ ውሃ የምትዋልል ነህ። ስለዚህ ከእንግዲህ ወዲህ አትበልጥም አለው። ይህ እርግማን ነበር። እንደ ውሃ የምትዋልል ማለቱ ስሜቱን መቆጣጠር የማይችል ያልተረጋጋ፣ ለመሪነት የሚያስፈልገው ጥንካሬና ጽናት የሌለው መሆኑን የሚያመለክት ነው። በዚህ አንድ አረፍተ ነገር ያዕቆብ የሮቤልን የብኩርና መብት በሙሉ ገፈፈው። የመሪነት ቦታው ለይሁዳ፣ ድርብ ርስቱ ደግሞ ለዮሴፍ ልጆች ተሰጠ። የሮቤል ነገድም በእስራኤል ታሪክ ውስጥ ትልቅ ቦታ ኖሮት አያውቅም። ሁሌም በዳር ሆኖ የሚኖር ተጽዕኖ ፈጣሪ ያልሆነ የበኩር ልጅ የነበረውን ክብር ያጣ ሕዝብ ሆነ። የሮቤል አሳዛኝ ታሪክ አንድ ቅጽበታዊ ከቁጥጥር ውጭ የሆነ ድርጊት የትውልድን ክብርና ርስት እንዴት አመድ እንደሚያደርግ የሚያሳይ ሕያውና አስፈሪ ማስረጃ ሆኖ በታሪክ መዝገብ ላይ ሰፍሮ ይኖራል። ሁለተኛ፣ ስምዖን የቁጣው ሰይፍ። በያዕቆብ ልጆች መካከል እንደ ስምዖን በቁጣው የሚታወቅ ማንም አልነበረም። ስሙ ራሱ ከበቀልና ከኃይል ጋር የተቆራኘ ነው። ሮቤል በፍቶቱ ወደቀ ካልን የስምዖን የውድቀት ምንጭና ከቁጥጥር ውጭ የሚያደርገው ልቡን አሳውሮ ደም የሚያስጠማው ቁጣው ነበር። ታሪኩ የሚጀምረው በቤተሰቡ ላይ በደረሰ ታላቅ ኀፍረት ነው። እህታቸው ዲና በከነዓናውያን ምድር በምትዘዋወርበት ጊዜ የዚያች ከተማ አለቃ ልጅ በነበረው በሴኬም ተደፈረች። ይህ ድርጊት በያዕቆብ ቤት ላይ እንደ መብረቅ ወደቀ። ወንድሞቿን በሰሙ ጊዜ ልባቸው በሐዘንና በቁጣ ነደደ። ነገር ግን የስምዖንና የወንድሙ የሌዊ ቁጣ ከሐዘን የዘለለ የበቀል ጥማትም ነበረው። ሴኬም ዲናን ከልቡ ወዷት ስለነበር አባቱን ልኮ እንዲድሩለት ጠየቀ። የያዕቆብ ልጆችም ይህንን ጥያቄ ሰሙ። ነገር ግን በልባቸው ውስጥ የይቅርታ ሳይሆን አስፈሪ የበቀል ሴራ እየተጠነሰሰ ነበር። በተንኮል በተሞላ ቃል እህታችንን ላልተገረዘ ሰው አንሰጥም አሉ። ነገር ግን አንድ የምትሆኑን ከሆነ ወንዶቻችሁ ሁሉ እንደኛ ከተገረዙ ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም እንወስዳለን፣ አንድ ሕዝብም እንሆናለን
በማለት የሐሰት የተስፋ ቃልን ሰጡ። የሴኬም ሰዎችም በሰላምና በብልጽግና ተስፋ ተስማሙ። የከተማው ወንዶች ሁሉ በአንድ ጀንበር ተገረዙ። ይህ የስምዖንና የሌዊ የጨለማ ዕቅድ መጀመሪያ ነበር። በሦስተኛው ቀን ከተማዋ በሕመም ስታቃስት ወንዶቹ ሁሉ ከባድ ቁስል ላይ በነበሩበት ቅጽበት ስምዖንና ሌዊ ሰይፋቸውን መዘዙ። እንደ ጥላ በዝምታ ወደ ከተማዋ ገቡ። ይህ ጦርነት አልነበረም፣ ጭፍጨፋ እንጂ። መከላከል በማይችሉ በተሰጣቸው ቃል በታመኑ ሰዎች ላይ የተፈጸመ አሰቃቂ ክህደት ነበር። እያንዳንዱን ወንድ ከሴኬምና ከአባቱ ጀምሮ ያለምንም ርኅራኄ ገደሉ። ከተማዋን በዘበዙ፣ ሴቶችንና ሕፃናትን ማረኩ፣ ሀብትና ንብረትን ሁሉ ወሰዱ። ይህንን የሰማው ያዕቆብ በድንጋጤ ተዋጠ። በዚህች ምድር በሚኖሩት ዘንድ አስጠላችሁኝ፣ እነርሱ ተሰብስበው እኔንና ቤቴን ያጠፋሉ በማለት ፈራ። ነገር ግን ትክክለኛው ፍርድ የመጣው ከዓመታት በኋላ በያዕቆብ የሞት አፋፍ ላይ ነበር። ልጆቹን እየባረከ ሳለ ስምዖን ሲመለከት የዚያን ቀን የፈሰሰውን ደም አስታወሰ። እንዲህም አለ፣ ስምዖንና ሌዊ ወንድማማቾች ናቸው። ሰይፋቸው የዓመፅ መሣሪያ ነው። ቁጣቸው ርጉም ይሁን፣ እጅግ ጨካኝ ነበሩና አላቸው። የስምዖን ዕጣ ፈንታ መበተን ነበር። እርግማኑም ተፈጸመ። የስምዖን ነገድ ራሱን የቻለ ጠንካራ ርስትን አላገኘም። በታላቁ የይሁዳ ነገድ ግዛት ውስጥ እንደ ትቢያ ተበተነ። ከጊዜ በኋላም ማንነቱ ከይሁዳ ጋር ተቀላቅሎ ጠፋ። የቁጣው ሰይፍ በመጨረሻ ራሱን የበላ ሰይፍ ሆነ። የስምዖን ታሪክ በፍትሕ ስም የሚፈጸም ከቁጥጥር ውጭ የሆነ ቁጣ እንዴት የትውልድን ዕጣ ፈንታ እንደሚያጠፋ የሚያሳይ የዘላለም የማስጠንቀቂያ ደወል ነው። ሦስተኛ፣ ሌዊ ከእርግማን ወደ ክህነት። ከስምዖን የቁጣ ሰይፍ ጋር ሌላ ወንድም አብሮ አለ፣ ሌዊ። በሴኬም ከተማ ለተፈጸመው አሰቃቂ ጭፍጨፋ እኩል ተጠያቂ፣ የስምዖን ወንጀልም አጋር የሆነ። እኚህ ወንድማማቾች አብረው ነበር የዘመቱት፣ አንድ ላይ ነበር ደም ያፈሰሱት። ስለዚህም የአባታቸው የእርግማን ቃል በሁለቱም ላይ እኩል ወረደ። በያዕቆብ ቤት እከፋፍላቸዋለሁ፣ በእስራኤልም እበትናቸዋለሁ የሚለው ቃል። ይህ ማለት የወደፊት ሕይወታቸው ስር የለሽ ይሆናል ማለት ነው። የራሳቸው የሆነ መሬት፣ የራሳቸው የሆነ ግዛት፣ የራሳቸው የሆነ ማዕከላዊ ማንነት ሳይኖራቸው በሌሎች ነገዶች መካከል ተበታትነው እንዲኖሩ የተፈረደባቸው የተረገሙ ሰዎች ነበሩ። የስምዖን ዕጣ ፈንታ ይህንን እርግማን ተከትሎ በታሪክ ውስጥ እየደበዘዘ መጥፋት ሆነ። የሌዊም ዕጣ ፈንታ ከዚህ የተለየ የሚሆን አይመስልም ነበር። ነገር ግን ታሪክ አንዳንድ ጊዜ በሚያስደንቅ ሁኔታ አቅጣጫውን ይለውጣል። የእግዚአብሔር ዕቅድ በሰው እርግማን አይገደብም። ከዘመናት በኋላ የእስራኤል ልጆች ከግብፅ ባርነት ወጥተው በሲና ተራራ ግርጌ ሰፈሩ። ሙሴ በተራራው ላይ የእግዚአብሔርን ሕግ ሲቀበል፣ ሕዝቡ ግን በታች ትዕግሥት አጡ። አሮንን አስገድደው የወርቁን ጥጃ ጣዖት እንዲሠራላቸው አደረጉ። ከግብፅ ምድር ያወጣን አምላካችን ይህ ነው እያሉ በፊቱ ሰገዱ፣ ዘፈኑ፣ በዓልም አደረጉ። ይህ በሕዝቡና በእግዚአብሔር መካከል የተገነባውን ቃል ኪዳን የጣሰ ታላቅ ክህደት ነበር። ሙሴ ከተራራው ወርዶ ይህንን ሲመለከት ልቡ በቅዱስ ቁጣ ነደደ። የሕጉን ጽላቶች ወደ ጣዖቱ ወርውሮ ሰባበረ። በሰፈሩ መግቢያ ላይ ቆሞ ድምፁን ከፍ አድርጎ ጮኸ፣ ለእግዚአብሔር የሆነ ማን ነው? ወደ እኔ ይምጣ አለ ሙሴ። በዚያች ወሳኝ ቅጽበት መላው የእስራኤል ነገድ ዝም ባለበት፣ ሁሉም በፍርሃትና በኀፍረት አንገቱን በደፋበት፣ አንድ ቡድን ብቻ ለጥሪው ምላሽ ሰጠ። የሌዊ ልጆች ከአባታቸው የወረሱት ያ ጨካኝና ቁጡ ባህሪ፣ ያ ለምንም ነገር ወደ ኋላ የማይል የቅናት መንፈስ አሁን ለመጀመሪያ ጊዜ ለትክክለኛው ዓላማው ዋለ። በሴኬም ከተማ ሰይፋቸውን የመዘዙት ለግል በቀል ነበር። አሁን ግን ሰይፋቸውን የመዘዙት ለእግዚአብሔር ቅድስና ሆነ። ሙሴም እያንዳንዳችሁ ሰይፋችሁን ታጠቁ፣ በሰፈሩም ውስጥ እየዞራችሁ ወንድማችሁን ወዳጆቻችሁንና ጎረቤቶቻችሁን ግደሉ አላቸው። የሌዊም ልጆች እንዳላቸው አደረጉ። በዚያች ቀን የራሳቸውን ወገን በመቅጣት ለእግዚአብሔር ያላቸውን ፍጹም ታማኝነት አሳዩ። በዚህ አንድ የታማኝነት ተግባር የዘመናት እርግማናቸው ወደ በረከት ተለወጠ። መበተን የነበረው ዕጣ ፈንታቸው አዲስና የተቀደሰ ትርጉም አገኘ። አዎ አሁንም በሌሎች ነገዶች መካከል ተበተኑ። ነገር ግን እንደ ስደተኛ ሳይሆን እንደ አስተማሪና እንደ ካህን ሆነው አገለገሉ። የመሬት ርስት አልተሰጣቸውም።
ምክንያቱም ርስታቸው ምድር ሳይሆን እግዚአብሔር ራሱ ነበርና። የእስራኤል የክህነት አገልግሎት፣ የመሥዋዕቱ ሥርዓት፣ የሕጉ ትምህርት በሙሉ ለዚህ ነገር ተሰጠ። የሌዊ ታሪክ እግዚአብሔር እንዴት የሰውን ታላቅ ስህተት ወደ ታላቅ ክብር እንደሚለውጥ የሚያሳይ ሕያው ምስክር ነው። ከደም ከተበከለ እጅ እግዚአብሔርን ወደሚያገለግል የተቀደሰ እጅ የተደረገ አስደናቂ ጉዞ ነው። አራተኛ፣ ይሁዳ የነገሥታቱ አባት። የበኩር ልጆቹ በኃጢአታቸው ሲወድቁ የእስራኤልን የወደፊት ታሪክ የመሸከም ኃላፊነት በማን ትከሻ ላይ ሊወድቅ ቻለ? መልሱ የሚገኘው ባልተጠበቀ ቦታ ነው፣ በይሁዳ ማንነቱ ውስጥ። የይሁዳ ታሪክ የሚጀምረው በክህደት ጥላ ስር ነው። ወንድሞቹ በታናሽ ወንድማቸው በዮሴፍ ላይ በቅናት ሲነዱ፣ ሮቤል በደካማ የይቅርታ ልቡ ሲታገል፣ ሌሎቹ በበቀል ስሜት ሲፈሉ፣ ይሁዳ ግን በቀዝቃዛ ስሌት የተሞላ ሐሳብ አቀረበ። ምን ጥቅም አለው ወንድማችንን ገድለን ደሙን ብንደብቅ? ኑ ለእስማኤላውያን እንሽጠው፣ እጃችን በእርሱ ላይ አትሁን፣ እርሱ ወንድማችንና ሥጋችን ነውና ነበር ያላቸው። በእነዚህ ቃላት የዮሴፍ ሕይወት ታተመ። የይሁዳ ሐሳብ ዮሴፍን ከሞት አድኖት ሊሆን ይችላል፣ ነገር ግን ለባርነትና ለዓመታት ስቃይ አሳልፎም ሰጥቶታል። ይህ ድርጊት የይሁዳን የመጀመሪያ ማንነት ያሳያል። ስሜታዊ ሳይሆን ተግባራዊ፣ ምናልባትም ከወንድማዊ ፍቅር ይልቅ ለጥቅም የሚያደላ መሆኑን። ከዚህ ክስተት በኋላ የይሁዳ ሕይወት በውርደትና በግል ውድቀት የተሞላ ሆነ። ነገር ግን ታላቁ የለውጥ ነጥብ የመጣው ከብዙ ዓመታት በኋላ በግብፅ ምድር ነው። ዮሴፍ ያ ተሽጦ የነበረው ወንድማቸው አሁን ሳያውቁት በፊታቸው የግብፅ ገዢ ሆኖ ቆሟል። ዮሴፍ ወንድሞቹን ለመፈተን ታናሽ ወንድማቸው ብንያምን በስርቆት ወንጀል ባሪያ ሊያደርገው ሲወስን የቤተሰቡ ልብ እንደገና ሊሰበር ደረሰ። በዚያች ቅጽበት ሁሉም በፍርሃት በተዋጠበት ሰዓት ወደፊት አንድ ሰው ወጣ፣ ይሁዳ። ይህ ግን የድሮ ይሁዳ አልነበረም። አሁን ኃላፊነት የሚሰማው ለገባው ቃል የሚሞት ሰው ሆኗል። ለአባቱ ለያዕቆብ የብንያምን ደህንነት በዋስትና ተረክቦ ነበርና አሁን የገባውን ቃል ለመፈጸም ተነሳ። በግብፁ ገዢ ፊት ተንበርክኮ ልብ በሚነካ ቃል ተማጸነ። የአባቱን ሐዘን፣ የቤተሰቡን ስብራት፣ ብንያም ከሌለ ወደ ቤቱ መመለስ እንደማይችል ተናገረ። በመጨረሻም የማይታሰበውን ቃል አወጣ። እኔ ባሪያህ ልሁን፣ እኔ በልጁ ምትክ ልቀጣ፣ ይህ ልጅ ግን በሰላም ወደ አባቱ ይመለስ አለ። በዚያች ቅጽበት የድሮ አታላይ ይሁዳ ሞተ። በምትኩ ራሱን መሥዋዕት የሚያደርግ ኃላፊነት የሚሰማው ቤዛ የሚሆን መሪ ተወለደ። ይህ የንስሐና የለውጥ ተግባሩ በአባቱ በያዕቆብ የሞት መኝታ ላይ ታላቅ በረከትን አስገኘለት። ያዕቆብ ወደ ይሁዳ ሲመለከት የክህደት ጥላውን ሳይሆን የቤዛነት ብርሃኑን ነበር ያየው። ይሁዳ አንተ ወንድሞቼ ያመሰግኑሃል፣ የአንበሳ ደቦል ነህ፣ በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሩ መካከል አይርቅም ብሎ ባረከው። የበኩር ልጁ ሮቤል ያጣውን የመሪነት ቦታ ይሁዳ በንስሐውና በጀግንነቱ ተቀበለው። የእስራኤል ንጉሥ የነበረው ዳዊት ከይሁዳ ነገድ ነበር። ከሁሉም በላይ ደግሞ የይሁዳ አንበሳ ተብሎ የተጠራው የዓለም መድኃኒት አምላካችን ኢየሱስ ክርስቶስ የዘር ሐረጉን ከይሁዳ ነገድ መዟል። የይሁዳ ታሪክ አንድ ሰው ከክህደት ጥላ ተነስቶ እንዴት የነገሥታት አባትና የተስፋው ዘር ተሸካሚ መሆን እንደሚችል የሚያሳይ በታሪክ ውስጥ ከተጻፉት እጅግ ታላላቅ የንስሐና የቤዛነት ታሪኮች አንዱ ነው። አምስተኛ፣ ዳን ፈራጁ እባብ። ከያዕቆብ ልጆች መካከል እንደ ዳን በስሙና በተነገረለት ትንቢት መካከል ትልቅ ቅራኔ የያዘ የለም። ዳን ትርጉሙ ፈራጅ ወይም ፍርድን የሚሰጥ ማለት ነው። የተወለደው በራሔል ገረድ በባላ በኩል ሲሆን ራሔል እግዚአብሔር ፈረደልኝ በማለት ነበር ስሙን ያወጣችለት። ይህ ስም በውስጡ የጽድቅን የእውነትንና የማስተካከል ኃይልን የተሸከመ ይመስላል። ነገር ግን አባቱ ያዕቆብ በሞቱ አፋፍ ላይ የተነበየበት ትንቢት አስፈሪና እንቆቅልሽ ነው። አባቱ እንዲህ አለ፣ ዳን ለሕዝቡ ይፈርዳል። ዳን በመንገድ ዳር እንደተቀመጠ እባብ የፈረሱን ተረከዝ ነክሶ ፈረሰኛውን ወደ ኋላ የሚጥል መርዘኛ እፉኝት ይሆናል አለው። ታዲያ ዳን ፈራጅ ነው ወይስ አጥፊ? የጽድቅ ተሟጋች ነው ወይስ የተንኮል አባት? በእርግጥም የትንቢቱ መጀመሪያ ክፍል ተፈጽሟል። ዳን
ለሕዝቡ ፈረደ። ከዚህ ነገድ ከወጣው ከዝነኛው መሪ ከሶምሶን በላይ ለዚህ ታላቅ ማስረጃ የለም። በአስደናቂ ኃይሉ ፍልስጤማውያንን ያንቀጠቀጠው ለእስራኤልም ለ20 ዓመታት የፈረደው ሶምሶን የዳን የፈራጅነት ተስፋን ያንጸባረቀ ነበር። ነገር ግን የእባቡ ትንቢትስ የመርዘኛው ፉኝትስ ነገር የዳን ነገድ ታሪክ የጨለማ ገጽታ የሚገለጠው እዚህ ላይ ነው። መጀመሪያ የተሰጣቸውን ርስት መቆጣጠር ተስኗቸው ነበር። ጠላቶቻቸው ሲያስጨንቋቸው የራሳቸውን መፍትሄ ፈለጉ። ልክ በመንገድ ዳር ተደብቆ ትክክለኛውን ሰዓት እንደሚጠብቅ እባብ እነርሱም የራሳቸውን መላ መቱ። ሰላዮችን ወደ ሰሜን ላኩ። ሰላዮቹም ሰላማዊና ምንም ጥንቃቄ ያላደረገችውን የላይሽ ከተማን ጎበኙ። ይህ ለእነርሱ የተመቻቸ ዕድል ነበር። ነገር ግን ወደዚያ ከመዝመታቸው በፊት መንፈሳዊ ክህደትን ፈጸሙ። ሚካ በተባለ ሰው የተቀረጸውን ጣዖትና የግል ካህኑን ሰረቁ። ከዚያም ልክ እንደ ፉኝት ንክሻ በድንገትና ያለ ምሕረት በሰላማዊቷ የላይሽ ከተማ ላይ ዘመቱ። ሕዝቧን ፈጁ፣ ከተማዋን በእሳት አቃጠሉ። ይህ ድርጊታቸው ፈረሰኛውን ከፈረሱ ላይ የሚጥል የተንኮልና የኃይል ጥቃት ነበር። ይህ ድርጊት የፉኝቱ ንክሻ ሆነ፣ መንፈሳዊ መርዝም ሆነ። በዚያች በተቆጣጠሯት ከተማ የሰረቁትን ጣዖት አቆሙ። ይህም በእስራኤል ምድር ለመጀመሪያ ጊዜ የተቋቋመ ይፋዊ የጣዖት አምልኮ ማዕከል ነው። የዳን ነገድ ለእስራኤል የጽድቅ ፈራጅ ከመሆን ይልቅ የመንፈሳዊ ክህደት በር ከፋች ሆነ። የጣዖት አምልኮ መርዝ በእነርሱ በኩል ወደ እስራኤል ሰሜናዊ ክፍል ተሰራጨ። ስለዚህ የዳን ውርስ የተወሳሰበና አደገኛ ነው። በሶምሶን በኩል ፍርድን ሰጠ፣ በጣዖቱ በኩል ደግሞ መርዝን ረጨ። ሁለቱም የትንቢቱ ክፍሎች ተፈጽመዋል። ፈራጁ በመጨረሻ እባብ ሆነ። ይህ የተንኮልና የክህደት ታሪክ ምናልባትም በአዲስ ኪዳን መጽሐፍ ውስጥ ከእስራኤል ነገዶች ዝርዝር ውስጥ ስሙ ለምን እንደተተወ ትልቅ ፍንጭ ይሰጠን ይሆን? የዳን ታሪክ በጽድቅ ስም የተጀመረ ጉዞ እንዴት ወደ ጥፋት ሊያመራ እንደሚችል የሚያሳይ አስፈሪ ማስታወሻ ነው። ስድስተኛ ንፍታሌም የተፈታችው ዋላ። ከዳን ጨለማና ተንኮል የተሞላ የእባብ ታሪክ በኋላ የብርሃንና የተስፋ ታሪክ ይመጣል። በያዕቆብ ልጆች መካከል እንደ ንፍታሌም የተሰጠው በረከት በውበትና በቅኔ የተሞላ የለም። አባቱ ያዕቆብ የተናገረለት ቃል የጦርነትና የሥልጣን ሳይሆን የጸጋና የነጻነት ቃል ነበር። ንፍታሌም እንደተፈታች ዋላ ናት፣ ያማሩ ቃላትንም ትናገራለች ብሎ ባረከው። ይህ እንዲሁ የተነገረ የቅኔ ቃል አልነበረም። የነገድን መንፈስ ባህሪና ታሪክ የሚገልጥ ጥልቅ ትንቢት ነበር እንጂ። የተፈታች ዋላ። ይህ ምስል በውስጡ 3 ታላላቅ ነገሮችን ይዟል። የመጀመሪያው ነጻነት ነው። ዋላ በረት ውስጥ የምትኖር እንስሳ አይደለችም። በሜዳና በኮረብታ ላይ ያለ ገደብ የምትፈነጥዝ የነጻነት ተምሳሌት ናት። የንፍታሌም ነገድ በባህሪው ነጻነትን የሚወድ በጭቆና የማይኖር ሕዝብ ነበር። ሁለተኛው ፍጥነትና ቅልጥፍና ነው። ዋላ በውበቷ ብቻ ሳይሆን በሚያስደንቅ ፍጥነቷና ቀልጣፋነቷም ትታወቃለች። አደጋ ሲመጣ ላትገኝ ትጠፋለች። ስትፈልግም እንደ ቀስት ከቦታ ቦታ ትወነጨፋለች። የንፍታሌም ነገድ በጦርነት ጊዜ ፈጣንና ቀልጣፋ፣ በውሳኔያቸውም የማይዘገዩ ነበሩ። ሦስተኛው ደግሞ ውበትና ጸጋ ነው። የዋላ እንቅስቃሴ በግርማ ሞገስ የተሞላ፣ አረማመዷም ለስላሳና ማራኪ ነው። የንፍታሌም በረከትም ይህንን ውበት ይዟል። ያማሩ ቃላትን ትናገራለች የሚለው ሐረግም የነገዱ ሰዎች በንግግራቸው የተዋቡ፣ በባህላቸው የሰለጠኑ እንደነበሩ ያመለክታል። ርስታቸውም ይህንን ትንቢት የሚያንጸባርቅ ነው። የንፍታሌም ነገድ የሰፈረው በእስራኤል ሰሜናዊ ክፍል በውቢቷ የገሊላ ባህር ዙሪያ ነበር። ይህ አካባቢ በለምነቱ፣ በኮረብታዎቹ አረንጓዴያማነትና በሚያብረቀርቀው የባህር ውሃው የሚታወቅ እስትንፋስን የሚሰርቁ ውበት ያለው ቦታ ነበር። መሬታቸው የትንቢቱን ቅኔያዊ ውበት መስካሪ ነው። ነገር ግን ይህ የነጻነትና የፍጥነት መንፈስ በሰላም ጊዜ ብቻ የተገለጠ አልነበረም። የእስራኤል ሕዝብ በከነዓናውያኑ ንጉሥ በአቢያና በጦር አበጋዙ በሲሳራ ጭቆና ስር በወደቀ ጊዜ ነቢይቱ ዲቦራ የእስራኤልን ነገዶች ለጦርነት ጠራች። ብዙዎች ሲሰንፉና ከጥሪው ወደ ኋላ ሲሉ፣ የንፍታሌምና የዛብሎን ሰዎች ግን የጀግንነት ጥሪውን ተቀበሉ። በዲቦራ መዝሙር ውስጥ ንፍታሌም በሜዳው ከፍታ ላይ ነፍሱን ለሞት አሳልፎ ሰጠ ተብሎም ተመስክሮላቸዋል። ከተራራው ላይ እንደተፈታች ዋላ በፍጥነትና በድፍረት ወደ ጠላት ሰራዊት በመውረድ ለእስራኤል ነጻነት ሲሉ ሕይወታቸውን አደጋ ላይ ጣሉ።
የንፍታሌም ታሪክ እንደ ይሁዳ የንግስና ወይም እንደ ሌዊ የክህነት አልነበረም። የእነርሱ ውርስ የጸጋና የጥንካሬ ውህደት ነው። የውበትና የጀግንነት ሚዛን ነው። ታሪካቸው እውነተኛ ጥንካሬ በስልጣንና በኃይል ብቻ ሳይሆን በነጻነት መንፈስ፣ በፍጥነትና ለእውነት በመቆም በሚመጣ ጸጋ ውስጥ እንደሚገኝ ያስተምረናል። ንፍታሌም በያዕቆብ ልጆች መካከል የተስፋና የውበት ምሳሌ ሆኖ ለዘላለም ይታወሳል። ሰባተኛ፣ ጋድ የጦርነቱ ጋሻ። ከለመለመው የገሊላ ምድርና ከታላቁ የንፍታሌም ታሪክ ወጥተን አሁን ወደ እስራኤል ምስራቃዊ ድንበር ወደማያቋርጥ ትግልና የደም ምድር እንሻገራለን። እዚህ ላይ የሚኖረው የያዕቆብ ልጅ ጋድ ነው። ስሙ ራሱ የጦርነት ድምፅን ያስተጋባል። የጋድ ነገድ ታሪክ የተቀረጸው በራሳቸው ምርጫ ነበር። እስራኤላውያን የተስፋይቱን ምድር ከማቋረጣቸው በፊት የጋድና የሮቤል ነገዶች ከዮርዳኖስ ወንዝ በስተምስራቅ ያለውን ለም መሬት አዩ። መሬቱ ለከብቶቻቸውና ለመንጎቻቸው ፍጹም ተስማሚ ነበር። ስለዚህም ሙሴን ይህንን ምድር ርስት አድርገህ ስጠን፣ ዮርዳኖስን አታሻግረን ብለው ጠየቁት። ሙሴ ግን አንድ ከባድ ቃል ኪዳን አስገባቸው። ወንድሞቻቸው ዮርዳኖስን ተሻግረው ከከነዓናውያን ጋር ሲዋጉ እነርሱ ዝም ብለው መቀመጥ አይችሉም ነበር። የጦር መሳሪያቸውን ታጥቀው ከወንድሞቻቸው ቀድመው በመዝመት መላው ከነዓን ድል እስኪሆን ድረስ መዋጋት ነበረባቸው። እነርሱም ተስማምተው ቃላቸውን ጠበቁ። ጦርነቱ ካለቀ በኋላ ግን ወደ መረጡት ርስት ተመለሱ። ነገር ግን የመረጡት ምድር ለም እንደሆነው ሁሉ አደገኛም ነበር። ከሌሎቹ ነገዶች በዮርዳኖስ ወንዝ ተነጥለው ለእስራኤል ጠላቶች በቀላሉ የተጋለጡ ሆኑ። ድንበራቸው ክፍት ነበር። የአሞን የሞዓብና የበረሃ ዘላን ጎሳዎች የማያቋርጥ ጥቃት ሰለባ ሆኑ። ይህ የማያቋርጥ ትግል በአባታቸው በያዕቆብ ትንቢት ውስጥ አስቀድሞ ተነግሮ ነበር። ጋድ ጭፍራ ያሸንፈዋል፣ እርሱ ግን ተከታትሎ ያሸንፋል ተብሎላቸው ነበር። ይህ ትንቢት የነገዱን ሕይወት ፍጹም በሆነ መልኩ ይገልጻል። የመጀመሪያው ክፍል ጭፍራ ያሸንፈዋል የሚለው የዚህ ነገድ የማያቋርጥ ስቃይና ጥቃትን ያሳያል። በዘመናቸው ሁሉ ቤታቸው ይዘረፋል፣ ከብቶቻቸው ይነዳሉ፣ ሰላምን አያውቁም። ሁልጊዜም በሰቀቀንና በጥቃት ስጋት ስር ውስጥ የሚኖሩ ናቸው። ነገር ግን የትንቢቱ ሁለተኛ ክፍል የነገዱን እውነተኛ ማንነትም ይገልጣል። እርሱም ተከታትሎ ያሸንፋል የሚለው። የጋድ ሰዎች ተሸንፈው የሚቀሩ አልነበሩም። ቁስላቸውን እየላሱ የሚያለቅሱም አይደሉም። ይልቁንም እንደ ተቆጣ አንበሳ ከጉድጓዱ እየወጡ ያጠቃቸውን ጠላት ተከታትለው ይመታሉ። የበቀል እርምጃቸው ፈጣንና ጨካኝ ነበር። በመጽሐፈ ዜና መዋዕል ውስጥ የጋድ ተዋጊዎች እንዲህ ተብለው ተገልጸዋል። ፊታቸው እንደ አንበሳ ፊት፣ ፍጥነታቸውም በተራራ ላይ እንዳለ ሚዳቋ፣ ጋሻና ጦር በመያዝ የተካኑ ኃያላንና የጦር ሰዎች ተብለው። የጋድ ውርስ የንግስና ዙፋን ወይም የክህነት ልብስ አይደለም። የእነርሱ ውርስ በደም የተጻፈ፣ በላብ የታጠበ፣ በጦርነት የተፈተነ ጽናት ነው። እነርሱ የእስራኤል ምስራቃዊ ጋሻ ነበሩ። የሕዝቡን ጀርባ ከጠላት ጥቃት የሚጠብቁ፣ ሁልጊዜም ለጦርነት ዝግጁ የሆኑ ጠባቂዎች ነበሩ። ታሪካቸው ሰላም በምርጫ ሳይሆን በትግል እንደሚገኝ፣ ነጻነትም ዋጋ እንደሚጠይቅ የሚያስተምር የመቋቋምና የጥንካሬ ታሪክ ነው። ስምንተኛ፣ አሴር የብልጽግናው ምንጭ። ከጋድ ደም የጠገበ የጦርነት ምድር ወጥተን ከማያቋርጠው የድንበር ትግል ራቅ ብለን አሁን ወደ እስራኤል ሰሜናዊ የባህር ዳርቻ ሰላምና የተትረፈረፈ በረከት ወደሚገኝበት ምድር እንጓዛለን። እዚህ ላይ የያዕቆብ ስምንተኛ ልጅ የሆነው የአሴር ርስት ይገኛል። አሴር ስሙ ራሱ የደስታና የበረከት ተስፋ ነው። እናቱ ሊያ በወለደችው ጊዜ ደስ አለኝ በማለት ነበር ስሙን ያወጣችለት። ይህ የደስታ ቃል የነገድን ዕጣ ፈንታ በሙሉ የሚገልጽ ትንቢት ነበር። የአባቱ ያዕቆብ በረከትም ይህንን የደስታና የብልጽግና ተስፋ አጽንቶታል። ቃላቶቹ ግልጽና ቀጥተኛ ነበሩ። የአሴር እንጀራው የሰባ ነው፣ ለነገሥታትም የሚገባውን ጣፋጭ መብል ያቀርባል ብሎ ነበር የባረከው። ይህ ምን ማለት ነው ካልን የሰባ እንጀራ ማለት ዝም ብሎ ረሃብን የሚያስታግስ ምግብ ማለት አይደለም። ይልቁንም ምድሪቱ የምታበቅለው ምርት ሁሉ በጥራቱና በለምነቱ ከሌላው የተለየ መሆኑን ያሳያል። ስንዴው፣ ገብሱ፣ ፍራፍሬዎቹ ሁሉም የተትረፈረፉና ምርጥ ነበሩ። ለነገሥታት የሚገባ ጣፋጭ መብል የሚለው ሐረግ ደግሞ ከዚህም በላይ ይሄዳል። ይህ የቅንጦት ምልክት ነው።
የአሴር ምድር የምታመርተው ለመላው እስራኤል ብቻ ሳይሆን ለውጭ ሀገር ነገሥታትና መኳንንት የሚላክ ከፍተኛ ዋጋ ያለው ምርትም ነበር። ይህ በዋነኝነት የሚመለከተው የወይራ ዘይትን ነው። ይህንን ምስል ፍጹም የሚያደርገው ደግሞ ከዘመናት በኋላ በሙሴ የተሰጠው በረከት ነው። ሙሴ ስለ አሴር ሲናገር እንዲህ አለ፣ ከወንድሞቹ ይልቅ አሴር የተባረከ ነው፣ እግሩንም በዘይት ይነክራል ብሎ ነበር። ይህንን አስደናቂ ምስል እስቲ ለአንድ አፍታ አስቡት። እግሩን በዘይት ይነክራል። ይህ ቃል በቃል እግሩን ዘይት ውስጥ ይነክራል ማለት አይደለም። ይልቁንም የወይራ ዘይት በርስቱ ውስጥ እንደ ውሃ የተለመደ፣ እንደ ወንዝ የሚፈስ፣ እንደ ኩሬ የሚጠራቀም መሆኑን የሚያሳይ ከሰው አእምሮ በላይ የሆነ የብልጽግና ምሳሌ ነው። የወይራ ዛፎች ኮረብታዎችንና ሸለቆችን ይሸፍናሉ። የወይራ መጭመቂያዎችም ሌት ተቀን ይሰራሉ ማለት ነው። የአሴር ነገድም ይህንን ትንቢት የሚመጥን ርስት ነበር ያገኘው። በሜዲትራኒያን ባህር ዳርቻ ለምና ሰፊ በሆነው የሰሜን ጠረፍ ላይ ሰፈሩ። መሬታቸው ለእህልና ለወይን ብቻ ሳይሆን ለእስራኤልም እጅግ ውድ ለነበረው የወይራ ዛፍ ልማት ፍጹም ተስማሚ ነበር። የአሴር ውርስ የጦርነት ጀግንነት ወይም የፖለቲካ ሥልጣን አልነበረም። የእነርሱ ሚና ከዚህ የተለየ እጅግ አስፈላጊ ነበር። እነርሱ የእስራኤል የሲሳይ ምንጭ ነበሩ። የሀገሪቱን የኢኮኖሚ አቅም መሠረት የጣሉ አምራቾች ናቸው። ሌሎች ነገዶች በጦርነትና በአመራርነት ሲጠመዱ፣ የአሴር ነገድ ምድሪቱን በማልማት ሕዝቡን ይመግብ ነበር። ታሪካቸው በረከት በተለያዩ መንገዶች እንደሚገለጥ ያስተምራል። ጥንካሬ በሰይፍ ብቻ ሳይሆን በሚያመርት እጅ ውስጥም ይገኛል። የአሴር በረከት ሌሎችን መባረክ ነበር። እነርሱ በያዕቆብ ልጆች መካከል የደስታና የብልጽግና ሕያው ምስክር ናቸው። 9ኛ ይሳኮር ታታሪው አህያ። ከአሴር የተትረፈረፈ የብልጽግና ምድር ወጥተን አሁን ወደ ሌላ መሬት፣ ነገር ግን ፍጹም የተለየ ባህሪ ወዳለው ነገድ እንመጣለን፣ ወደ ይሳኮር ምድር። የይሳኮርን ታሪክ ለመረዳት መጀመሪያ የተነገረለትን እንግዳ ትንቢት መረዳት አለብን። ያዕቆብ ስለ ልጁ ስለ ይሳኮር ሲናገር እንደ ንፍታሌም ዋላ፣ እንደ ይሁዳ አንበሳ ወይንም እንደ ጋድ ተዋጊ አላለውም። ይልቁንም እንዲህ አለ፣ ይሳኮር አጥንተ ጠንካራ አህያ ነው፣ በሁለት ሸክሞች መካከል ተገኝቷል አለ። በዘመናችን አህያ የሚለው ቃል የስድብና የድንቁርና መገለጫ ሊሆን ይችላል። ነገር ግን በጥንታዊው ዓለም ይህ ምስል ፍጹም የተለየ ትርጉም ነበረው። አህያ የጥንካሬ፣ የጽናትና የታማኝነት ተምሳሌት ነበር። ሸክምን ያለማጉረምረም የሚሸከም፣ በታማኝነት የሚያገለግል፣ የእርሻና የንግድ የጀርባ አጥንት ነው። አጥንተ ጠንካራ መባሉ የዚህ ነገድ የመሸከምን አቅም ያሳያል። በሁለት ሸክሞች መካከል ተገኝቷል የሚለው ደግሞ የነገዱን ባህሪ ቁልፍ ምስጢር ይገልጣል። ይሳኮር ሰላምና መረጋጋትን የሚወድ ነገድ ነበር። መሬቱ ለምና ምቹ እንደሆነች ሲያሳይ የጦርነትን ክብር ከመፈለግ ይልቅ ጀርባውን ለሸክም አጎነበሰ። በላቡ ምድሪቱን አጠጣ፣ በትጋቱ ቤተሰቡን መገበ። የይሳኮር ነገድም የሰፈረው በእስራኤል ለም ልብ ውስጥ በውቡ የኢይዝራኤል ሸለቆ ነበር። ይህ አካባቢ ለእርሻ ፍጹም ተስማሚ ነው። ስለዚህም የይሳኮር ሰዎች የእስራኤል ገበሬዎች ሆኑ። የሕዝቡን ሆድ የሚሞላውን እህል የሚያመርቱት፣ የሀገሪቱን ኢኮኖሚ በዝምታ የሚደግፉት ታታሪ ሰራተኞች ነበሩ። ነገር ግን የይሳኮር ታሪክ በግብርና ብቻ አያበቃም። ከጠንካራ ሰውነታቸው ጀርባ የተደበቀና እጅግ ብርቅ የሆነ ስጦታም ነበራቸው። በመጽሐፈ ዜና መዋዕል ውስጥ እስራኤል ንጉሥ በሚያስፈልገው ጊዜ ከየነገዱ የተሰበሰቡትን ተዋጊዎች ሲዘረዝር ስለ ይሳኮር ሰዎች አንድ አስገራሚ ነገር ይናገራል። ከይሳኮር ልጆችም ዘመኑን የሚያውቁ እስራኤልም ማድረግ የሚገባውን ነገር ሁሉ የሚያስተውሉ 200 መኳንንት ነበሩ ይላቸዋል። ይህ ቃል በውስጡ የያዘውን ጥልቅ ጥበብ ተመልከቱ። ዘመኑን ማወቅ፣ ይህ ማለት ሰዓት መቁጠር አይደለም። ይልቁንም የፖለቲካውን ንፋስ ማንበብ፣ የመንፈሳዊውን ዓለም ሁኔታ መረዳት፣ ቀጥሎ ምን መምጣት እንዳለበት አስቀድሞ ማስተዋል መቻል ነው። የይሳኮር ሰዎች በሰውነታቸው እንደ አህያ ጠንካሮች፣ በአእምሮአቸው ግን እንደ ጠቢባን አስተዋዮች ናቸው። እነርሱ የእስራኤል ጡንቻና አእምሮ ነበሩ። በሜዳ ላይ በትጋት ሲሰሩ፣ በመሪዎች ምክር ቤት ውስጥ ደግሞ በጥበብ ይመክሩ ነበር። ንጉሥ ዳዊት ወደ ሥልጣን እንዲመጣ ከደገፉት የመጀመሪያዎቹ ነገዶች መካከል ነበሩ። ምክንያቱም ዘመኑ የዳዊት እንደሆነ አውቀው ነበርና ነው።
የይሳኮር ውርስ እውነተኛ ጥበብ በዝምታና በትጋት ውስጥ እንደሚገኝ፣ ታላቅ ጥንካሬም ሸክምን በመሸከም እንደሚገለጥ የሚያስተምር የዘላለም ምስክር ነው። 10ኛ ዛብሎን የባህሩ ነጋዴ። ከይሳኮር ጠንካራ የግብርና ምድር ከታታሪው አህያ ታሪክም ወጥተን አሁን ወደ ወንድሙ ወደ ዛብሎን እንመጣለን። የዛብሎን ታሪክም ልክ እንደ ሌሎቹ ወንድሞቹ የሚጀምረው በአባቱ በያዕቆብ በተነገረለት እንቆቅልሽ በሆነ ትንቢት ነው። ያዕቆብ በሞት አፋፍ ላይ ሆኖ ልጆቹን ሲባርክ ወደ ዛብሎን ዞሮ እንዲህ አለ። ዛብሎን በባህር ዳር ይቀመጣል፣ የመርከቦችም ወደብም ይሆናል ብሎ ባረከው። ይህ ቃል በምናብ ውስጥ የሚስለው ምስል ግልጽ ነው። በሜዲትራንያን ባህር ዳርቻ ላይ የተዘረጋ መርከቦች የሚጠለሉበት፣ የንግድ ዕቃዎች የሚራገፉበት፣ የዓሣ አጥማጆች ጀልባቸውን የሚያርመሰምሱበት ወደብን የሚገልጽ ነው። ነገር ግን አንድ እንቆቅልሽ አለ። እስራኤላውያን ከነዓንን ተከፋፍለው ርስታቸውን ሲወስዱ የዛብሎን ነገድ ያገኘው መሬት በካርታ ላይ ስንመለከተው ከባህር ዳርቻ የራቀ በውስጠኛው የገሊላ ክፍል ነበር። ታዲያ ትንቢቱ ተሳስቶ ነበርን? የአባት በረከት ከንቱ ቃል ሆኖ ቀርቶ ይሆን? በፍጹም አልተሳሳተም። የትንቢቱ ጥልቀት በአይን ከሚታየው መልክዓ ምድር በላይ ነበር። ትንቢቱ ስለ ጂኦግራፊ ሳይሆን ስለ ኢኮኖሚና ስለ ስልታዊ አቀማመጥ ነበር የሚናገረው። የዛብሎን ርስት ምንም እንኳን የባህር ዳርቻ ባይኖረውም በጥንታዊው ዓለም እጅግ አስፈላጊ በሆኑት የንግድ መስመሮች መስቀለኛ መንገድ ላይ ነበር የተቀመጠው። ከግብፅ ወደ ሜሶፖታሚያ፣ ከፊንቄ ወደ አረብ ምድር የሚጓዘው ታላቁ የንግድ መስመር ቪያ ማሪስ ወይም የባህር መንገድ ተብሎ የሚጠራው በቀጥታ በዛብሎን ግዛት ውስጥ ነበር የሚያልፈው። ስለዚህ የዛብሎን ነገድ ርስት የየብስ ወይም ደረቅ ወደብ ነበር። ከባህር የሚመጡ ዕቃዎች ወደ እስራኤል ውስጠኛው ክፍልና ወደ ሌሎች ሀገራት ለመድረስ በግዛታቸው ውስጥ ማለፍ ነበረባቸው። ከምስራቅ የሚመጡ ምርቶችም ወደ ባህር ወደቦች ለመድረስ በዛብሎን በኩል ይጓዛሉ። ይህ ስልታዊ አቀማመጥ የዛብሎንን ሰዎች ባህሪ ቀረጸው። እንደ ወንድሞቻቸው እንደ ነገደ ይሳኮር ገበሬዎች አልነበሩም። እነርሱ ከዓለም ጋር የተገናኙ ብልህ ነጋዴዎች፣ ከአዳዲስ ሐሳቦችና ባህሎች ጋር ንክኪ ያላቸው ሕዝብ ነበሩ። ሀብታቸው የሚመነጨው መሬቱን ከማረስ ብቻ ሳይሆን በንግድና በግብይት ከሚገኘው ትርፍም ጭምር ነው። ነገር ግን የዛብሎን ታሪክ በንግድና በሀብት ብቻ የተወሰነ አይደለም። እነርሱ እንደ ወንድሞቻቸው እንደ ንፍታሌም በጀግንነታቸውም ይታወቃሉ። በነቢይቱ ዲቦራ የጦርነት ጥሪ ጊዜ ከሀብታቸውና ከምቾቶቻቸው ጀርባ አልተደበቁም። ይልቁንም ነፍሳቸውን ለሞት አሳልፈው ከሰጡት ጀግኖች መካከል ተመድበው ተዋግተዋል። የዛብሎን ውርስ ልዩ ነው። እነርሱ የእስራኤል የንግድ በር ሲከፈት ወደ ዓለም የሚከፈቱ መስኮቶች ናቸው። በጦርነትና በግብርና በሚታወቀው ሕዝብ መካከል የዓለም አቀፍ ንግድና ግንኙነት አስፈላጊነትን ያስተማሩ ነጋዴዎች ነበሩ። ታሪካቸው ታላቅነት የሚገኘው መሬትን በማረስ ወይም ሰይፍን በመምዘዝ ብቻ ሳይሆን ድልድዮችን በመገንባትና ከሌሎች ጋር በመገናኘት ጭምር እንደሆነ የሚያሳይ ሕያው ምስክር ነው። 11ኛ ዮሴፍ ከጉድጓድ ወደ ዙፋን። በታሪክ መድረክ ላይ ከሁሉም ወንድማማቾች ታሪክ በላይ ልብን የሚሰብርና በተመሳሳይ ጊዜ ደግሞ በተስፋ የሚሞላ እንደ ዮሴፍ ታሪክ ያለ ሌላ ታሪክ የለም። የእርሱ ታሪክ በአንድ ሰው ላይ ሊደርሱ የሚችሉትን የክህደት ጥልቀትና የእግዚአብሔርን የማዳን እጅ ከፍታ በአንድ ላይ የሚያሳይ ክስተት ነው። ዮሴፍ ባለ ሕልሙ፣ የአባቱ ያዕቆብ ተወዳጅ ልጅ። ያዕቆብ ከሌሎቹ ልጆቹ በተለየ ፍቅሩን ለራሔል ልጅ ለዮሴፍ ያለ ገደብ አፈሰሰው። የዚህ የተለየ ፍቅር ምልክት አድርጎም በቀለማት ያሸበረቀች ማንም ለብሷት የማያውቀውን ልዩ ቀሚስ አለበሰው። ይህ ቀሚስ እንዲሁ ተራ ቀሚስ አልነበረም፣ የልዩነትና የክብር ምልክት ነበር እንጂ። ነገር ግን ይህ የአባት ፍቅርና ይህች ልዩ ቀሚስ በወንድሞቹ ልብ ውስጥ ገዳይ የሆነ የቅናት መርዝን ረጨ። ከዚህም በላይ ዮሴፍ የሚያያቸው ሕልሞቹ እሳቱ ላይ ነዳጅ ጨመሩበት። የእነርሱ ነዶ ለእርሱ ነዶ ሲሰግድ፣ ፀሐይና ጨረቃም እንዲሁ 11 ከዋክብት ለእርሱ ሲሰግዱለት ማየቱን ሲነግራቸው ቅናታቸው ወደ ጥላቻ፣ ጥላቻቸውም ወደ ግድያ ፍላጎት ተለወጠ። አንድ ቀን ወንድሞቹን ፍለጋ ወደ ሜዳ በሄደ ጊዜ በፍቅር ሳይሆን በተራቡ ተኩላዎች ዓይን ተመለከቱት። ያችን የክብር ቀሚስም ገፈፉት፣ ወደ ደረቅ ጉድጓድ፣ ወደ ጨለማና ተስፋ መቁረጥም ወረወሩት። በመጨረሻም በድቃቂ ፍራንክ የገዛ ሥጋቸውና ደማቸውን ወንድማቸውን ለእስማኤላውያን ነጋዴዎች ሸጡት። ለአባታቸውም በአውሬ እንደተበላ አስመስለው ዋሹ።
ነገር ግን የሰው ክህደት የእግዚአብሔርን ዕቅድ አያቆምም። ዮሴፍ በግብፅ ምድር እንደ ባሪያ ተሸጠ። በሐሰት ተወንጅሎ ወደ እስር ቤት ተጣለ። ሁሉም ነገር ያከተመ መሰለ። ነገር ግን በጨለማ ውስጥም ቢሆን እግዚአብሔር ከእርሱ ጋር ነበር። የእርሱ ስጦታ ሕልምን የመፍታት ችሎታው ከእስር ቤት አውጥቶ ወደ ፈርዖን ፊት አቀረበው። የፈርዖንን ሕልም በመፍታት መላ ግብፅንና በዙሪያዋ ያሉትን ሀገራት ከሚመጣው አስከፊ ረሃብ አዳነ። ፈርዖን ከዙፋኑ ቀጥሎ የግብፅ ሁለተኛ ገዢ አደረገው። ከጉድጓድ ወደ ዙፋን፣ ከባርነት ወደ ገዥነት። ይህ የሰው ሳይሆን የመለኮት ሥራ ነበር። ከዓመታት በኋላ ረሃቡ የገዛ ወንድሞቹን ወደ ግብፅ ምድር አመጣቸው። በፊቱ ሲሰግዱ እነዚያ የጠሏቸው ሕልሞች ሲፈጸሙ አየ። ነገር ግን በልቡ የነበረው በቀል ሳይሆን አስደናቂ የሆነ የይቅርታና የማስተዋል መንፈስ ነው። በመጨረሻም ማንነቱን ሲገልጥላቸው በፍርሃት ሲንቀጠቀጡ የሰው ልጅ ሊናገራቸው ከሚችላቸው እጅግ ታላላቅ ቃላት አንዱን ተናገረ። አትፍሩ፣ እናንተ ክፉ አሰባችሁብኝ፣ እግዚአብሔር ግን ለብዙዎች ሕይወት መዳን ዛሬ እንደምታዩት ለበጎ አደረገው አላቸው። የዮሴፍ ታሪክ የቤተሰቡ አዳኝ የሆነው ልጅ ታሪክ ነው። እግዚአብሔር እንዴት የሰውን ክፋት፣ ቅናትና ክህደት ተጠቅሞ ታላቅ የማዳን ዕቅዱን እንደሚፈጽም የሚያሳይ በጨለማ ውስጥ ስለሚሠራው መለኮታዊ እጅ የሚናገር የዘላለም ምስክር ነው። 12ኛ ብንያም ነጣቂው ተኩላ። የ12ቱ ወንድማማቾች ታሪክ የመጨረሻው ምዕራፍ ላይ ደርሰናል። እናም በመጨረሻ ትንሹን ልጅ የቤተሰቡ መጨረሻ የሆነው ብንያምን እናገኛለን። የእርሱ ታሪክ የሚጀምረው በሞትና በሐዘን ጥላ ስር ነው። እናቱ የያዕቆብ ተወዳጅ ሚስት ራሔል እርሱን በምትወልድበት ቅጽበት ነበር የሞተችው። በመጨረሻ እስትንፋሷ ልጇን ቤንኦኒ ብላ ሰየመችው። ትርጉሙም የሐዘኔ ልጅ ማለት ነው። ይህ ስም በእናቱ ሞት የታተመ የዘላለም የሐዘን ምልክት ነበር። ነገር ግን አባቱ ያዕቆብ ይህንን የሐዘን ስም ሊቀበለው አልቻለም። የሞተችው ሚስቱን የመጨረሻ ስጦታ፣ የፍቅሩን የመጨረሻ ፍሬ ብንያም ብሎ ሰየመው። የቀኝ እጄ ልጅ ማለት ነው። ይህ የክብርና የኃይል ስም ነው። ስለዚህ የብንያም ሕይወት ገና ከጅምሩ በሁለት ታላላቅ ኃይሎች መካከል ተወጥሮ ነበር፣ በሞት ሐዘንና በአባት ፍቅርና ክብር መካከል። ከዮሴፍ መጥፋት በኋላ ብንያም ለአባቱ የቀረው ብቸኛ የራሔል ልጅ ነው። ስለዚህ ያዕቆብ እንዳይኑ ብሌን ይጠብቀው ነበር። እርሱ የቤተሰቡ ትንሽ ልጅ፣ በለጋነቱ የተወደደ፣ ከክፉ ነገር ሁሉ የተከለከለ ልጅ ነበር። የይሁዳ የለውጥ ታሪክ ቁንጮ የሆነውም ይህንን የተወደደ ልጅ ለማዳን ራሱን መሥዋዕት አድርጎ ሲያቀርብ ነው። ነገር ግን ይህ በለጋነቱ የተጠበቀውና የተወደደው ልጅ በአባቱ በያዕቆብ የሞት መኝታ ላይ የተነገረለት ትንቢት ከባህሪው ጋር ፍጹም የሚቃረን አስፈሪና ጨካኝ ነበር። አባቱ እንዲህ አለ፣ ብንያም ነጣቂ ተኩላ ነው። በጠዋት ንጥቂያውን ይበላል፣ በማታም ብዝበዛውን ይካፈላል ሲል ተናገረው። ይህ እንዴት ሊሆን ቻለ? ይህ የዋህ ልጅ እንዴት የዚህ አይነት አስፈሪ ትንቢት ሊነገርለት ቻለ? ትንቢቱ ግን ፍጹም እውነት ነበር። የብንያም ነገድ በእስራኤል ታሪክ ውስጥ እጅግ በጣም ጨካኝ፣ ተዋጊና ለምንም ነገር ወደ ኋላ የማይል ሆነ። በወንጭፍ ውርወራ የተካኑ፣ በጦርነት ጊዜ እንደ ተራበ ተኩላ በጠላቶቻቸው ላይ የሚዘምቱ ጀግኖች ነበሩ። ይህ የተኩላ ባህሪያቸው ግን አንዳንድ ጊዜ ራሳቸውንም ሊያጠፋቸው ደርሶ ያውቃል። በመሳፍንት ዘመን በፈጸሙት ታላቅ ኃጢአት ምክንያት ከሌሎቹ የእስራኤል ነገዶች ጋር በገጠሙት የእርስ በርስ ጦርነት ሊጠፉና ከምድረ ገጽ ሊደመሰሱ ጥቂት ቀርቷቸው ነበር። ነገር ግን ከዚህ የጥፋት አፋፍ ላይ ከተረፈው ከዚህ ነጣቂ ተኩላ ነገድ ሁለት የእስራኤልና የዓለምን ታሪክ የቀየሩ ታላላቅ ሰዎች ወጡ። የመጀመሪያው ንጉሥ ሳኦል ነበር። የእስራኤል የመጀመሪያው ንጉሥ፣ የነገዱን የጦረኝነት መንፈስ የወረሰ ነገር ግን በውስጡ ባለው ጨለማ የተሸነፈ አሳዛኝ ንጉሥ። ሁለተኛው ደግሞ ከብዙ መቶ ዓመታት በኋላ ሐዋርያው ጳውሎስ ነው። እርሱ ራሱ እኔ ከብንያም ወገን ነኝ በማለት በኩራት ይመሰክር ነበር። ጳውሎስ መጀመሪያ ላይ ቤተክርስቲያንን እንደ ነጣቂ ተኩላ ያሳድድ የነበረ፣ በኋላ ግን የወንጌል አርበኛ የሆነ ሰው ነው። የብንያም ታሪክ ከታላቅ ሐዘን እንዴት ታላቅነት እንደሚወለድ የሚያሳይ ነው። በእናቱ ሞት የሐዘን ልጅ ተብሎ የተጀመረው ታሪኩ የእስራኤልን የመጀመሪያ ንጉሥና የክርስትናን ታላቅ ሐዋርያ በማፍራት ተጠናቀቀ።
እግዚአብሔር እንዴት ከሞት ሕይወትን ከሐዘን ክብርን እንደሚያወጣ የሚያሳይ የ12 ወንድማማቾች ታሪክ የመጨረሻውና አስደናቂው ታሪክ ነው። የ12ቱን ወንድማማቾች ጉዞ ተመልክተናል። ከሮቤል ውድቀት እስከ ብንያም ውስብስብ ውርስ፣ ከይሁዳ ቤዛነት እስከ ዮሴፍ ይቅር ባይነት የእያንዳንዳቸውን ታሪክ ድልና ስብራት ቃኝተናል። አሁን ግን ወደ ኋላ አንድ እርምጃ ወስደን ትልቁን ምስል እንመልከት። ይህንን ታሪክ ስንመለከት ምን እናያለን? ፍጹም የሆነ ቤተሰብ እናያለን? በፍቅርና በአንድነት የተሞሉ ወንድማማቾችን እንመለከታለን? በፍጹም። የምናየው የተሰበረ ቤተሰብ ነው። በአድሏዊ አባትና በተቀናቃኝ እናቶች መካከል የተፈጠረ የውጥረት ቤት። ቅናት እንደ ካንሰር ልባቸውን የበላው፣ ክህደት እንደ ሰይፍ የወጋቸው፣ በቀል እንደ እሳት ያቃጠላቸው ወንድማማቾች ነበሩ። አንዱ በፍቶቱ ወደቀ፣ ሌሎቹ በቁጣቸው ተረገሙ፣ ሌላ ወንድማቸውን ለባርነት ሸጡ። በሰው ዓይን ሲታይ ይህ ቤተሰብ ውድቀት የተፈረደበት ነበር። ከዚህ አይነት የተበታተነና የተመረዘ ምንጭ ምን አይነት በጎ ነገር ሊወጣ ይችላል? ከዚህ አይነት የተሰበረ መሰረት ላይ ምን አይነት ታላቅ ሕዝብ ሊገነባ ይችላል? ነገር ግን የዚህ ታሪክ ትልቁ ምስጢርና ተአምር ያለው እዚህ ላይ ነው። ይህ ታሪክ ስለ ፍጹም ሰዎች አይደለም። ይህ ታሪክ ስለ ፍጹሙ አምላክ ነው። እግዚአብሔር በሰው የማይመረመር ጥበቡ ይህንን የተሰበረ ፍጹም ያልሆነ ቤተሰብ መረጠ። የሰው ልጆችን የማዳን ታላቅ ዕቅዱን ለመፈጸም በእነዚህ በተሰበሩ ሰዎች ውስጥ ሠራ። የሮቤልን ውድቀት ተጠቅሞ መሪነት በመወለድ ሳይሆን በሥራ እንደሚገኝ ያስተማረ። የስምዖንንና የሌዊን ቁጣ ተጠቅሞ ቅናት ለእርሱ ሲሆን ወደ በረከት እንደሚለወጥ አሳየ። የይሁዳን ክህደትና ንስሐ ተጠቅሞ የቤዛነትና የመሲሁን መስመር አዘጋጀ። የዮሴፍን ስቃይና ክህደት ተጠቅሞ ሕዝቡን ከረሃብ አዳነ። እያንዳንዱ ልጅ በበረከቱም ይሁን በእርግማኑ፣ በጀግንነቱም ይሁን በውድቀቱ የእስራኤልን ታሪክ እንቆቅልሽ ለመፍታት አንድ አካል ሆኖ አገልግሏል። እግዚአብሔር የተሰበሩትን ቁርጥራጮች አንድ ላይ በማምጣት ካሰቡትና ከጠበቁት በላይ የሆነ ታላቅ ምስልን ሠራ። የያዕቆብ 12ቱ ወንድ ልጆች ታሪክ ዛሬም ድረስ ለእያንዳንዳችን የሚናገር ታላቅ መልእክት አለው። ሁላችንም በሕይወታችን ውስጥ ስብራት አለብን። በውድቀታችን በኃጢአታችንና በስህተቶቻችን እንታሰራለን። ከእኛ ምንም በጎ ነገር ሊወጣ እንደማይችል እናስብ ይሆናል። ነገር ግን ይህ ታሪክ እግዚአብሔር የተሰበሩ ነገሮችን እንደሚጠቀም ያስተምረናል። እርሱ የውድቀታችን ቁርጥራጮችን ወስዶ የጸጋውና የምሕረቱን ድንቅ ሥራ ይሠራባቸዋል። የእኛ የክህደት ታሪክ የእርሱ የቤዛነት መድረክ ይሆናል። ስለዚህ ከአንድ የተሰበረ ቤተሰብ የተገኘው የተስፋ ቃል ይህ ነው። ምንም ያህል ብንሰበር፣ ምንም ያህል ብንወድቅ፣ እግዚአብሔር በእኛ ውስጥና በእኛ በኩል ታላቅ ዓላማውን መፈጸም ይችላል። ምክንያቱም ታሪኩ የሚጻፈው በእኛ ጥንካሬ ሳይሆን በእርሱ የማያልቅ ጸጋ ነውና። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።